በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ኪዳነ ምሕረት ዘወርሃ ጥቅምት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመና ክብሯ ለዘላለሙ ለሁላችን ይደርብን አሜን። ዳግመኛ አዳምን እንዲህ አለው፣ ከእመቤታችን በነሳው ሥጋ በእኔና በእናቴ በማርያም ላይ የደረሰውን መከራ ተመልከት አለው። የእናቴ የማርያም ሥጋ ወደ መቃብር በወረደ ጊዜ ምድር ተሸበረች፣ ተነዋወጠች። አሸናፊ እግዚአብሔርን ቅዱስ 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 እያሉ የሚያመሰግኑትን ሥጋዋን የሚጠብቁ ብርሃናውያን መላእክትም በምድር ላይ በግንባራቸው ወደቁ። ሁሉም ለፈጠረ የአምላክ ማደሪያ ናትና እርሷንም መሸከም አይቻለንም አሉ። ዳግመኛም እግዚአብሔር ምድርን አላት፣ በአዳምና በሔዋን ስተት መከራና ሐዘን ቢበዛብሽ እነሆ ስለ እናቴ ማርያም ተድላን ደስታ አዘጋጀሁልሽ። ምድር ሆይ በፈጥርሽና የሰው ልጆችም በላይሽ ላይ ቢኖሩ በኋላ ዘመን የሰው ልጆች በሚኖርባት ማርና ወተትን በምታፈልቅ የርስት ምድርን ገነትን አዘጋጀው። ጌታችን ክርስቶስም የእመቤታችን ሥጋ ወዳለበት ወደ ገነት በደረሰ ጊዜ ዮሐንስን በመስቀል ተሰቅዬ ስሞት የመሰከርክልኝ ወዳጄ ዮሐንስ ሆይ ስለ እኔና ስለ እናቴ በዓለም ሁሉ አስተምር አለው። ዳግመኛም ስለ ትንሣኤና ስለ እናቴ ከሙታን ተለይቶ መነሳት አስተምር አለው። ያን ጊዜም እግዚአብሔር አባቴ ዮሐንስን ያቅፈው ዘንድ ቅዱስ ሚካኤልን አዘዘው። እርሱም ተሸክሞ እኔ እያለቀስኩ ከቆምኩበት ቦታ መጣው። እኔም አብሮኮሮስ ባየሁት ጊዜ ወደሱ ሄድኩ። እርሱም ባየን ጊዜ ወደ እኔ መጣ። አብሮኮሮስ ሰላምታ ላንተ ይገባል፣ አባትህ ዮሐንስም ይህ ነው አለች። ያን ጊዜ በምድር ላይ ወደቅሁ፣ በእግሮችም ላይ ሰግጄ አለቀስኩ። ልጄ አብሮኮሮስ ካሁን ድረስ የእመቤታችን ሥጋ ወዳለበት በገነት ነበርኩኝ፣ እርሷ ያለችበትን ቦታ አውቅ ዘንድ አለኝ። አይሁድ ሥጋዋ የደረሰበት አይታወቅም እንዳይሉ ወደ ገነት ማረጓን እናስተምር ዘንድ ወይም ምትሃት ነው እንዳይሉ ስለተሰወረች እርሷ የሄደችበት አላውቅምና በሌላ ቦታ እንደነበረች አላወቅንም ነበረና፣ ወይም ምትሃት ነው እንዳይሉ ስለተሰወረች እርሷ የሄደችበት አላውቅምና በሌላ ቦታ እንዳለች አላወቅንም ነበርና። ሰው የሚወድ እግዚአብሔር አምላክ ግን የልቦናዬን ሐዘን አይቶ ብርህት ደመናን ላከልኝ። እርሷም ተሸክማ የእመቤታችን ድንግል ማርያም ሥጋ ወዳለበት አደረሰችኝ። ልጄ አብሮኮሮስ በእግዚአብሔር ፍቃድ ዓይኔ ይህን ሁሉ አየች እልሃለሁ። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብን አሜን። ልመናዋ ክብሯ ለዘላለም ከሁላችን ጋር ይደርብንና የምሕረት እናት የእመቤታችን ተአምር ይህ ነው። አሁንም ልጄ አብሮኮሮስ ክርስቶስ ከአንተ ጋር ነውና ቀለም አዘጋጅተህ ጥበብ የተመላበት የሁሉ ምስጢር ጻፍ አለኝ። ሐዋርያትም ሁላቸው የንጽሕት ድንግል ማርያም ዜናዋን ያውቁ ዘንድ ከአባቴ ዮሐንስ ዘንድ ተሰበሰቡ። እነሱም ተሰብስበው ሳሉ እነሆ ጌታችን ኢየሱስ ክርስቶስ በመካከላቸው ቁሞ ሰላም ለሁላችሁ አላቸው። እናንተ ልጆቼ ስለ እናቴ ሥጋ ስለ ምንድን ታስባላችሁ አላቸው። ያለችበትን ቦታ ስላላወቃችሁ አይደል? እናንተም እንደ ሰው ሁሉ በእጃችሁ ገንዛችኋት ነበር። አሁንም እሷ በገነት ውስጥ ከዕፀ ሕይወት አጠገባለች። አትዘኑ፣ ታላቅ ክብርም ታዩ ዘንድ እናንተንም ወደዛ ቦታ አደርሳችኋለሁ አላቸው። አሁንም ተነስታችሁ ወደ ሀገር ሁሉ ሂዱና ለፍጥረቱ ሁሉ ወንጌልን አስተምሩ። በመስቀል ላይ ተሰቅዬ መሞቴንና ወደ ባሕሪ አባቴ ወደ ሰማይ ማረጌንም ንገሩ፣ አስተምሩ። የእናቴ የማርያም ሞታዋን እስከ ማሳረጋት ድረስ በዕፀ ሕይወት አጠገብ ቆይታ ወደ ሰማይ ማረጓን ፈጥናችሁ ለአገር ሁሉ ንገሩ። የእመቤታችን ሥጋም ወደ ተቀበረበት ወደ ጌተሰማኒ ሂዱና በዛ የባሕሪ አባቴ ተአምራትን ያሳያችኋል አላቸው። ጌታም ደቀ መዛሙርቱን ይህንን በነገራቸው ጊዜ ለሚሄድበት አገር ዕጣ ተጣጣሉ። ዕጣም ያጣጣላቸው የሐዋርያት አለቃ ጴጥሮስ ነበር። ለመምህረ ዮሐንስ ዕጣ ኤስያ ደረሰው። በባሕርም ወደ እስያ አገር ሄደ። ዮሐንስም ለጥቂት ጊዜ ልቡ ታሞ ነበር።
ከዚህ በኋላ ግን ከበሽታው ዳነ። ወደ ቤቱም በደረሰ ጊዜ ትንሽ እናርፍ ዘንድ በዛች ደሴት ተቀመጥን። መምህሬ ዮሐንስ ከዛ ተመለሰ። እስከ ሳምንትም ድረስ ወዴትም እንደሄደ አላወቅኩም። ልመናዋ፣ ክብሯ፣ የልጇም ቸርነት ለዘላለሙ ከሁላችን ጋር ይደርብን፣ አሜን።